ያው ደግሞ ነገ ከነገ ወዲያ እንዳትሳሳት ጥቃቅን የደበቀኝ ነገር ጥቃቅን ነው የምትለኝ ከሆነ አሁንም ልነግርህ አልችልም ቡርኪ። አሁን ራሱ ምነግርህ ትልቅ ነገር ገብቷል። አንተ ጥቃቅን እያልክ እያሳነስከው ነው። ግን ይሄ ነገር እንደ ቀላል እንድታየው አልፈልግም። ገብቷል። አሁንም ደግሞ እንደዚህ ጠርቼ ላዋራሃን የቻልኩት ቢያንስ ጓደኛሞች ነን፣ ብዙ ነገር አሳልፈናል፣ አብረን ሆነን ብዙ ነገር ተብለናል ብዬ ነው። አሁን ጉዳዩን ወደ ሄርሜላ እየወሰድከውና ደብቅልኝ እንዳለች እያስመሰልከው። ደብቅልኝ ሳይሆን ይሄ የእሷ የሆነ የተደበቀ ሚስጥር ነው ማለት ማንም ሰው እንዳያውቅባት ማትፈልግ። መጥፎ መንገድ አልሄድኩኝም ማለት እኔ ሄርሜላ ላይም አንተ ላይም መጥፎ መንገድ መሄድ ሰው አይደለም። ገብተዋል እንጂ እንደ ሌሎች ጓደኞቼ ሆስፒታል መሄድ ሆስፒታሉን መረጃ ማጣራት በጣም ቀላል የሆነበት ጊዜ ነው። በእንደዚህ አይነት ደረጃ ደርሰ ማለት ለምንድን ነው እንደዚህ ልጓጋለት የቻልከው? ማለት የምጠረጠረው ነገር አለ፣ የምትፈራው ነገር አለ ራስህ ላይ ስለ በእኔ ጉዳይ አይደለም። አንተ ጋር የተፈጠረ ነገር ካለ ወደ መፍትሄው ብሩክ እንዳያውቅ ተብሎ የሕክምናውንም ማስረጃ መድኃኒቱንም የሕክምናውንም ማዘዣ ፕሪስክሪፕሽኑንም እንዳላየው ያን ያህል ድብቅ የሆናችሁበት ነገር ምን ባረጋችሁ ነው? እኔ ሚስጥር ብላችሁ የነገራችሁኝ ነገር ለሰው ተናግሬ ያውቃለሁ? ምን ነው በዚህ ልክ እንዴት ምን አድርጊያችሁ ነው? መደንገጥም መፍራትም አይጠበቅብህም። ስለዚህ መጀመሪያ ግን ቃል እንድትገባልኝ እፈልጋለሁ ይሄ ነገር ከአንተ እንደማይወጣ። አቤላ ምንድን ነው? አቤት ቡርኬ ማንበብ ትችላለህ? አንበብ እኮ ታስረዳኝ ትችላለህ ስለዚህ ነገር? እንዳደነግጥ ብያለሁ ከመጀመሪያው። ሰማይ እንደው ዩቱብ ጉድ እያሰማ ነው። ሄርሜላማ ነፍሰ ጡር ነች። አቤት ጉዱ! አቤት ጉድ! መቼስ እርግጠኛ ነኝ ከማን እንደሆነ የታወቀ ነው። ይታወቃል። ከማን እንደሆነማ ያው ይታወቃል። ምንም ጥርጥር የለውም። አይ ጉድ! ወይኔ! እኔ ግን በጣም ይገርመኛል እውነት። ይሄ ነገር እውነት ከሆነ ጉድ ነው። ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን ደህና ነኝ እኔ። እናንተ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ስደት እንዴት ነው? እንግዲህ ስደት እንግዲህ በሰላም ወደ ሀገራችን ይመልሰን፣ ሰብሰብ ያድርገን። ሁላችንም ፈጣሪ ያሰብነውን ይምራልን። ቅዱስ ሚካኤል ሁላችንም በሰላም ወደ ሀገራችን ያስገባን። ሙስሊም ወገኖችም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ትርፍርፍ ይበልልኝ። እንግዲህ ዛሬ አቤላና ብሩክች ብለዋል። እንግዲህ የሄርሜላን ጉድ ይዘው መጥተዋል። የሄርሜላን ጉድ እንግዲህ ኤርሚሻ እንትን እያለች ነው እንግዲህ ያው ሚስጥሩ ብሎ እውነትና ንጋት እያደር ነው ይባላል። እንግዲህ ፍርጥ ሊያደርጉት ምንም አልቀረ። ያው ባለፈ አቤላ ደብቆ ነበር ለብሩኬም አልነገረ። እኔ ጓደኛ ካደለ ወይ ጓደኛህን እንዴት ትደብቃለህ ለእኔ አልነግርም ወይ ብሎ ብሩኬ እብድ ቅብጥ አለ፣ አበደ ቀበጠ ነበረ። ያው ዛሬ መረጃውን ወረቀቱን ሰጥቶታል፣ አነቧል፣ ደነገጠ። እንግዲህ ይሄ ነገር እንደሚመስለኝ ሄርሜላ ነፍሰ ጡር ነች። ኦ ኮንግራጌሽን ብያለሁ። ተረግዟል ይሄ ነገር ማለት ነው። ወይኔ ሄርሜላ እንዴት ነው ቆይ ጉዳዩ? ባለፈ እኮ ሩታ ጋር ሄደሽ ብለሻል። እኔም እንግዲህ ዱብ አረጋለሁ አሁን ብለሻል። እንግዲህ ባሉ የለ በዛ ሰዓት አንቺ እንደዛ ስትይ እንጂስ እንደው ትንሽ አለ ማለት ነው። ይሄው አለ ማለት ነው። ውሽሜ የተባለ እንግዲህ አይ ጥሩ ነው እንግዲህ እንደዛ እየተባለ ነው። ሄርሜላ ነፍሰ ጡር ነች። ያው አልተባለም። ያው ቀስ በቀስ በቃ ሊወጣ ነው፣ ሊፈርጥ ነው። አልፈረጠም። እንግዲህ
ያው ብሩኬና አቤል እንግዲህ ሚስጥሩን ይዘዋል። አንድ ቀን ይፈርጣል ብለዋል። አንድ ቀን ያው ይፋ ይወጣል። ይፋ አታውጣብኝ፣ አትንገርብኝ፣ ይቀመጥ ብላለች አሉ። እንግዲህ አንድ ቀን ፍርጥርጥ ያደረጉትና ሁሉም ይሰማል ማለት ነው። እንግዲህ አብርሽ ይሄንን ነገር አድርገህ እንደው በጣም አሳዋሪ ነገር ነው እውነት። እኔ አቤላንም አልጠራጠር ብሩኬንም አልጠራጠር። የምጠራጠረው አንድና አንድ አብርሽን ነው። በጣም እንደምትወደው በጣም እንደምታፈቅረው ባለፈው ብሩኬ አቤላ ፍርፍር አድርጎ ነግሯል። ትወደዋለች፣ ታከብረዋለች፣ ብዙ ነገር ለሱ ታስባለች። አሳቧ ሙሉ ለሱ ነው፣ ፍቅሯን ትወደዋለች ምናምን ብሏል አቤላ። ስለዚህ ከማንም አይደለ ይሄ ልጅ ቢረገዝ ከአብርሽ ነው። ምክንያቱም እሷ የምትወደው አብርሽን ነው፣ ከአብርሽ ነው። አብርሽ ጉዱ ፈላ። ሩታ ከዚህ በላይ ገና ትጠላቃለች። እውነት ከሆነ ይሄ ነገር ከዚህ በላይ ሩታ ትጠላቃለች። እውነት ንገርህ፣ እኔ እውነት ነው ምልክ። ከዚህ በላይ እንደዚህ አይነት ነገር በጣም አሳፋሪ ነገር ነው። እውነት ከሆነ ይሄ ነገር እንግዲህ እናንተ ለብር ሊሆን ይችላል እንደዚህ እየሰራችሁ ያላችሁት፣ ለብር ይሆናል እንደዚህ የምታደርገው፣ እውነት ላይሆን ይችላል። ግን እውነት ከሆነ በጣም አሳፋሪ ነው። በጣም አሳፋሪ ነገር የምትሰሩት ማለት ነው። እንደዚህ አይነት ነገር ጥሩ አይደለም። በቃ ለሰው ልጅ የማይገባ ለሰው ልጅ የማይደረግ ነገር ማድረግ የለብህም። እውነት አድርጎ እንደሆነ ኤርሚላ እንግዲህ ከፈለገችው ሰው ነው ያረገዘችው። እሷ ብላ ድሮም አንድ ልጅ ወልዳለሁ ከአብርሽ አንድ ልጅ ወልድ ፈልጋለሁ ያለችው ተሳካለች። እንደምንም ብላ አታላ እንግዲህ እጇ ልታስገባ ነው። ሩታ እንግዲህ ልትነጠቂ ነው። በቃ እንግዲህ ፈጣሪ ሆነሽ እንግዲህ ሩትሻ አይዞሽ እንግዲህ ይሄ እውነት ከሆነ በጣም የሚያሳፍር ነገር ነው። ያው ትዳር ካላዘ ትዳር ካለ ወንድ ጋር ልጅ እንትን ማለት የዚህን ያህል እርምጃ መሄድ የለብሽም። ልጅን የሚያክል ይወጣል እኮ ዛሬ እንትን አለ እንጂ ልጅ እኮ ተደብቆ አይቀርም። ራሱን በራሱ እየገፋ ካች ይላል። አይደበቅማ። ልደብቀው ብትይ ራሱ መደበቅ አይቻልም። ለአሁን ሊመስል ይችላል። ለአሁን ልደብቁት ትችላላችሁ። ገፋ ይበል ገፋ አሁን ነው እየገፋ ከች የሚልላችሁ እንደዛ። አብሽ ደግሞ ደንገጥም አላለ። ምን ሆናለ ምናምን ይላል እኮ። ልክ ያደረገው ራሱ አልመሰለውም። አብሮ አይተኛት ራሱ አይመስለውም። እንግዲህ እሱ ጭራሽ ያደረገውም አይመስልም። ፊቱ ላይ ሲታይ አመለካከቱ ላይ ምንም ነገር ያደረገ አይመስልም። እንግዲህ ትክክለኛ